ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ታህሳስ 14 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በጋምቤላ ክልል ተፈጥሮ የነበረው የጸጥታ መደፍረስ ወደ አንጻራዊ ሰላም ተመልሷል ሲሉ የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድ መግለጻቸውን በኢትዮጵያና ሶማሊያን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸው ትራምፕ ወደ ዋሽንግተን መጥራታቸውን እንዲሁም የልብስ ስፌት አገልግሎት ሰጪዎች የኤክሳይዝ ታክስ እንዲከፍሉ መወሰኑን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በጋምቤላ ክልል ተፈጥሮ የነበረው የጸጥታ መደፍረስ ወደ አንጻራዊ ሰላም ተመልሷል ሲሉ የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድ ገለጹ። በጋምቤላ ክልል ከሰሞኑ ተፈጥሮ ከነበረው ወቅታዊ የጸጥታ ጉዳዮች ጋር በተገናኘ የክልሉ አመራሮችና ባለሙያዎቹ የተሳተፉበት የውይይት መድረክ በጋምቤላ ከተማ ተካሂዷል። በውይይቱም የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድ ተፈጥሮ የነበረው የጸጥታ መደፍረስ በጸጥታ ኃይሉና በህብረተሰቡ ትብብር ወደ አንጻራዊ ሰላም ተመልሷል ብለዋል። የክልሉ መንግስት ሰላሙ ዘላቂ እንዲሆን ከተለያዩ የባለድርሻ አካላት ጋር በቅንጅት እየሰራ ነው ሲሉም ገልጸዋል። በተፈጠረው የጸጥታ መደፍረስም ከቤት ንብረታቸው የተፈናቀሉ ወገኖችን ለመደገፍም ወደ አካባቢያቸው እንዲመለሱ ለማድረግ ኮሚቴ ተቋቁሞ የተለያዩ ተግባራት እየተከናወኑ እንደሚገኙም ገልጸዋል። በተመሳሳይ በጋምቤላ ክልል ባለፉት ቀናት የተፈጠረውን የጸጥታ መደፍረስ ተከትሎም የመከላከያና የፌዴራል የጸጥታ አካላት መሰማራታቸውንም ኢሰመኮ ገልጿል። በኢሰመኮ የሰብአዊ መብቶች ክትትልና ምርመራ ክፍል ከፍተኛ ዳይሬክተር የሆኑት በዳሳ ለሜሳ ነገሩኝ ብሎ ቢቢሲ እንደዘገበው አሁን ላይ በከተማውና በዙሪያው በቂ የጸጥታ አካላት ተሰማርተዋል። የሀገር መከላከያ ሰራዊትና የፌዴራል ፖሊስ የከተማው ጸጥታ እንዲረጋጋ ማድረጋቸውንም ዘገባው አመልክቷል። ኢሰመኮ በክልሉ ውስጥ ባሉት ኢንታግል ልዩ ወረዳ፣ ጋምቤላ ወረዳና በጋምቤላ ከተማ ከህዳር 28 ጀምሮ የተፈጠሩ የጸጥታ መደፍረሶችን እየተከታተለ እንደሚገኝም ከቀናት በፊት ባወጣው መግለጫ ገልጾ ነበር። ዋና ዳይሬክተሩ አቶ በዳሳ ለሜሳ እንደተናገሩት መንግስታዊ ያልሆኑ እንዲሁም የንግድ ተቋማት እንቅስቃሴ ጀምረዋል። ኢሰመኮ በጋምቤላ ክልል በተለያዩ ጊዜያት የሚፈጠሩ የጸጥታ መደፍረሶችን በዘላቂነት ለማስቆም ተጠያቂነትን ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብቶች ጥሰቶች እንዳይከሰቱ ለመከላከልም የፌዴራልና የክልሉ መንግስታት ተገቢ እርምጃዎች እንዲወስዱም አሳስበዋል። በኢትዮጵያና ሶማሊያን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ትራምፕ ወደ ዋሽንግተን መጥራታቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ በሶማሊያና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ አሜሪካ መጥራታቸው ተነግሯል። ይህ አይነቱ እርምጃ ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረትም አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የሀገሪቱን ቀጠናዎች ያካተተ መሆኑም ተጠቁሟል። ዝርዝሩ በሰሜን አፍሪካ የሚገኙትን ግብጽና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡብ አፍሪካ የሚገኙ ሀገራትን እንደሚያጠቃልልም ተገልጿል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያትም እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑትን የስራ መደቦች ለመተካት ግልጽ የሆነ የጊዜ ሰሌዳ ለመቀመጡም ተመላክቷል። ውሳኔው በአፍሪካ ቀንድ፣ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከትም የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑን ተጠቁሟል። በሰሜን አፍሪካ ደግሞ ግብጽና አልጄሪያ በዝርዝር ውስጥ ከተካተቱት ሀገራት መካከል ሲሆኑ ሁለቱም ሀገራት በጸጥታና በኤነርጂ ጉዳዮች ላይ ለአሜሪካ ቁልፍ ቀጠናዊ አጋሮች እንደሆኑም ይታወቃል። የልብስ ስፌት አገልግሎት ሰጪዎች የኤክሳይዝ ታክስ እንዲከፍሉ ተወሰነ። የገቢዎች ሚኒስቴር በልብስ ስፌት አገልግሎት ላይ የሚጣለውን የኤክሳይዝ ታክስ አከፋፈል በተመለከተ አዲስ ማብራሪያ ሰጥቷል። ሚኒስቴሩ ባወጣው ሰርኩላር ደብዳቤ ላይ የልብስ ስፌት ፋብሪካዎች የአገልግሎት ሰጪ ነን በሚል ምክንያት ከኤክሳይዝ ታክስ ነፃ መሆን እንደማይችሉም አመልክቷል። ከዚህ ቀደም የገንዘብ ሚኒስቴር በሰጠው ማብራሪያ ላይ አምራቾች ከደንበኞች የሚቀርቡላቸውን ጨርቅ የመስፋት አገልግሎት በሚሰጡበት ወቅት የኤክሳይዝ ታክስ እንዲከፍሉ አይጠየቁም ተብሎ የነበረ ቢሆንም
ይህ አሰራር ግን የታክስ ገቢ እንዲታጣ ምክንያት መሆኑ ተገልጿል። በዚህም በተሻሻለው በኤክሳይዝ ታክስ አዋጅ መሰረት በኤችኤስ ኮድ 50.07 እስከ 63.04 የተመደቡ የጨርቃጨርቅና የተሰፉ ልብስ ምርቶች የኤክሳይዝ ታክስ የሚጣልባቸው በመሆኑ የልብስ ስፌት ፋብሪካዎች ግዴታቸውን እንዲወጡ ታዟል። የገንዘብ ሚኒስቴር በሰጠው አዲስ ማብራሪያ መሰረት የኢንቨስትመንትና የንግድ ፍቃድ ያላቸው የልብስ ስፌት ፋብሪካዎች ለኤክሳይዝ ታክስ ዓላማ የመመዝገብ ግዴታ አለባቸው ብሏል። በተጨማሪም የልብስ ስፌት አገልግሎት ሰጭ ነን በሚል ሰበብ ከታክስ ነፃ መሆን አይችሉም የተባለ ሲሆን አምራቾች፣ ፋብሪካዎችና የሚመለከታቸው የስራ ክፍሎች ይህንን አውቀው ተገቢውን ክትትል እንዲያደርጉም የገንዘብ ሚኒስትሩ አሳስቧል። በታህሳስ 7 ቀን 2018 ዓ.ም በገቢዎች ሚኒስቴር የተላለፈው የውሳኔ በዘርፉ ሊሰበሰብ የሚገባውን የታክስ ገቢ በአግባቡ ለመሰብሰብና አሰራሩን ግልጽ ለማድረግ ያለመ መሆኑም ተጠቁሟል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ የነበሩት አቶ አብዱራህማን ሩቤ ከዚህ ዓለም በሞት ተለዩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ የነበሩት አቶ አብዱራህማን ሩቤ ባደረባቸው ሕመም ምክንያት በሕክምና ሲረዱ ቆይተው ዛሬ ከዚህ ዓለም በሞት ተለይተዋል። አቶ አብዱራህማን ከሪፖርተርነት እስከ ምክትል ዋና ስራ አስፈጻሚነት በተለያዩ የሚዲያ ተቋማት ማገልገላቸው የተገለጸ ሲሆን በተለይም በኦቢኤን እና በኢቢሲ ከሪፖርተርነት ጀምሮ በተለያዩ የኃላፊነት ቦታዎች ሀገራቸውን አገልግለዋል። ከመስከረም 27 ቀን 2014 ዓ.ም ጀምሮ ህይወታቸው እስካለፈበት ቀን ድረስ ደግሞ የኢቢሲ ምክትል ዋና ስራ አስፈጻሚ ሆነው ያገለገሉ እንደነበረም ተገልጿል። የአቶ አብዱራህማን ስርዓተ ቀብር ዛሬ ከቀኑ 7 ሰዓት እስከ 8 ሰዓት በኮልፌ ሙስሊም መካነ መቃብር ይፈጸማል ተብሏል። አቶ አብዱራህማን ሩቤ ባለትዳርና የ3 ልጆች አባት ነበሩ። በአቶ አብዱራህማን ሩቤ ህልፈት በርካታ ተቋማትና ግለሰቦች ማዘናቸውን የገለጹ ሲሆንም አባይ ቴሌቪዥንም በምክትል ዋና ስራ አስፈጻሚው ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቹና ለወዳጆቹ መጽናናትን ይመኛል። ሩሲያ በዩክሬን ቁልፍ ግዛት ላይ የምትፈጽመውን ጥቃት አጠናክራ መቀጠሏ ተዘገበ። ሩሲያ በደቡባዊ ዩክሬን ኦዴሳ ክልል ላይ የምትፈጽመውን ጥቃት አጠናክራ መቀጠሏ ሰፊ ኤሌክትሪክ ኃይል መቋረጥና በክልሉ የሚገኘውን የባህር መሰረተ ልማት አደጋ ላይ ጥሏል ተብሏል። የዩክሬን ምክትል ጠቅላይ ሚኒስትር ሞስኮ በክልሉ ላይ ስልታዊ ጥቃቶችን እያካሄደች መሆኑን ተናግረው የጦርነቱ ትኩረት ወደ ኦዴሳ አቅጣጫ ሊሆን ይችላል ሲሉ ማስጠንቀቃቸውም ተገልጿል። ፕሬዚዳንት ቮሎዲሚር ዜሌንስኪ በበኩላቸው ሩሲያ በተደጋጋሚ የምትፈጽማቸው ጥቃቶች ዩክሬን የባህር ላይ ሎጂስቲክ እንዳትጠቀም ለማገድ የምታደርገው ሙከራ ነው ብለዋል። ሰኞ ምሽት ላይ የኦዴሳ የወደብ መሰረተ ልማት ላይ በተፈጸመ ጥቃትም ለሰላማዊ አገልግሎት የሚውሉ መርከቦች መጎዳታቸውን የክልሉ አስተዳዳሪ ተናግረዋል። ሩሲያ በክልሉ በተደጋጋሚ በፈጸመችው ጥቃት ለቀናት የኤሌክትሪክ አቅርቦት የተቋረጠ ሲሆን በርካታ ሰዎች መገደላቸውም ተገልጿል። እሁድ ምሽት በተፈጸመ ጥቃት የ120 ሺህ ሰዎች የኤሌክትሪክ ኃይል ተቋርጦ የነበረ ሲሆን በዋናው ወደብ ላይ እሳት በመቀስቀሱ በርካታ የዱቄትና የምግብ ዘይት የያዙ ኮንቴነሮችም ወድመዋል ተብሏል። ባለፈው ሳምንት በኦዴሳ ምስራቃዊ ክፍል በሚገኘው ወደብ ላይ በተፈጸመ የባሊስቲክ ሚሳኤል ጥቃትም 8 ሰዎች ሲገደሉ ቢያንስ 30 ሰዎች መቁሰላቸውም ተገልጿል። ዜሌንስኪ ዲሚትሮ ካርፔንኮ በሳምንቱ መጨረሻ ላይ መባረራቸውን ተከትሎ ለክልሉ አዲስ የአየር ኃይል አዛዥ እንደሚመረጥም ተናግረዋል። ሩሲያ በኦዴሳ ሕዝብ ላይ ትርምስ እየፈጠረች ነው። ሩሲያ ላይ ጫና ሳይደረግ የምትፈጽመውን ጥቃት ለማቆም ምንም ፍላጎት እንደሌላት ሁሉም ማየት አለበት ብለው ዜሌንስኪ መክሰሳቸው ይታወቃል። የዕለተ ማክሰኞ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን